41ኛ ቀኑን ባስቆጠረው የኢራን እስራኤልና የአሜሪካ ጦርነት አሜሪካና እስራኤል ለሁለት ሳምንት የሚቆይ የተኩስ ማቆም ስምምነት ማድረጋቸውን ተከትሎ ሁለቱም አሸናፊ ነኝ ማለታቸውን ነው የዓለም መገናኛ ብዙሃን የሚናገሩላቸው። ከዛ ይልቅ ግን ኢራን ለእያንዳንዱ በሆርሙዝ ወሽመጥ ለሚያገድም መርከብ $2 ሚሊዮን ጠይቃበት የነበረው የሆርሙዝ ወሽመጥ ጉዳይ የሁሉን ቀልብ የገዛ ነበር። በወሽመጡ መዘጋት በዓለም ኢኮኖሚ ላይ ተጋርጦ የነበረው አጣብቅኝ እፎይታ ያገኝ ዘንድ የሁሉም ፍላጎት ነው። በዚህም ምክንያት ጦርነቱ ያበቃ ዘንድም ይናፈቃል። ይሁን እንጂ በሰዓታት ልዩነት አዳዲስ ነገሮችን የሚያስተናግደው ይህ ጦርነት እውነት በሌለበት የተኩስ ማቆም ስምምነት ማክበርና ድርድር ማድረጉ አስፈላጊ አይደለም ያለችው ኢራን የሆርሙዝ ወሽመጥ ለጊዜው ባለበት ይቆይ ማለቷን ሮይተርስ በዘገባው አስነብቧል። ምክንያቱ ደግሞ አሜሪካና እስራኤል በፓኪስታን አማካኝነት ለሁለት ሳምንት የሚቆይ የተኩስ ማቆም ስምምነት ባደረጉ ማግስት መግለጫ የሰጠችው እስራኤል የተኩስ ማቆም ስምምነቱን መደገፏን ገልጻ ነገር ግን ስምምነቱ ሊባኖስን የሚያካትት አይደለም በማለት በሄዝቦላ ላይ ከባድ የሚባል ጥቃት ማድረሷ ነው። በዚህ ጥቃት ቢያንስ ከ250 ያላነሱ ሰዎች እንደተገደሉ ዘገባው ያሳያል። ይህን ነው ኢራን ድርድሩ ትርጉም የለውም ባይ ሆና የተገኘችው። ከቁጭት መሬታቸው ግሪንላንድ ጉዳይ ጋር በተያያዘ በነጩ ቤተ መንግስታቸው ከሰሜን ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ጋር እየተነጋገሩ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና አሜሪካ አስተማማኝ ስምምነት ላይ እስኪደርሱ ድረስ ወደ መካከለኛው ምስራቅ የተሰማራው ጦራቸው እዛው እንደሚቆይ አረጋግጠዋል። በዛው ቀጠል አድርገው አሁንም ቢሆን ኢራን ወደ ስምምነት ማምጣት የግድ ይላታል ነው ያሉት። ይህ ካልሆነ ግን የሚወርድባት መዓት ነው አሉ። 41 ቀን ባስቆጠረው ከባድ ጦርነት ያሸነፍኩት እኔ ነኝ እያሉ ያሉት አሜሪካና ኢራን ወደ ስምምነት ይመጡ ዘንድ በተኩስ ማቆም ስምምነቱ ሊባኖስ መካተት አለባት የሚለው የኢራን ፍላጎት ነው። እሷ ብቻ አይደለችም የሰሜን ጦር ቃል ኪዳን ድርጅት አባል የሆኑትና በጦርነቱ ወቅት ፊታቸውን በአሜሪካውያን ላይ አዞሯል የተባሉት አውሮፓውያንም ይህ መሆን አለበት ሲሉ ይፋዊ መግለጫቸውን ሰጥተዋል። በዚህ ረገድ ደግሞ ፈረንሳይና እንግሊዝ ቀዳሚ ሀገራት ናቸው። እህሳ ይህ ካልሆነ ማለቂያ የሌለው ጦርነት ዳግም ይቀጥል ይሆን? አሳሳቢ ጉዳይ ነው። ጦርነቱ ሊቀጥል ይችላል፣ ኢራንንም ከባድ ቅጣት ይጠብቃታል የሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን ጦር ቃል ኪዳን ድርጅት ድጋፍን ግን እየተማጸኑ ናቸው። በአሸንፈናል ዜናቸው ማግስት ላይ ሆነው በአንድ ወቅት ከሰሜን ጦር ቃል ኪዳን ድርጅት ኔቶ ጋር እሰጥ አገባ ውስጥ ያስገባቸው ጉዳይ ተፈጥሮ ሳለ በድንገት ወደ መካከለኛው ጦርነት ያዘመታቸው ጉዳይ ብቅ አለና ለዘብ ብሎ በቆየው ጉዳይ ላይ ከማርክ ሩት ጋር እየተነጋገሩም ነበር። ትራምፕ እንደ ድንገት ትዝ ያላቸው ይመስል ግን እኮ የእናንተ አባል ሀገራት ማለትም እነዚህ አውሮፓውያን እንደ ሀገር እንዲቆሙ ያደረግናቸው እኛ አሜሪካውያን ሆነን ሳለን ስለምን በዚህ ጦርነት ፊታችሁን አዞራችሁብን? ፈተናውን ወድቃችኋል አሉ። እናንተ ስትቸገሩ እኛ ከጎናችሁ ብንቆምም እናንተ ግን ዛሬ የላችሁም፣ ትዝብት ነው ትርፉ በማለት የወደፊት ወዳጅነታችን አሳሳቢ ነው ሲሉ የባለቃል ኪዳኖቹ ሀገራት ባሳዩት ቸለተኝነት መበሳጨታቸውን ነው ዘገባዎች የሚያሳዩት። እኔ በቀጥታ የአሜሪካው ፕሬዝዳንት ለኔቶ ያሉትን ነው የምናገረው። እነሱ ተፈትነዋል፣ ፈተናውንም ወድቀዋል። ላለፉት 6 ሳምንታት በነበርንበት ጦርነት ውስጥ ለጦሮቻቸው የገንዘብ ድጋፍ ሲያደርግ በነበረው የአሜሪካ ሕዝብ ላይ ፊታቸውን አዙረዋል፣ ጀርባቸውን ሰጥተዋል። ፕሬዝዳንት ትራምፕ ከማርክ ሩት ጋር 2 ሰዓት የፈጀ ውይይት አድርገዋል። በጣም ጠንካራ ውይይት አድርገዋል። አባል ሀገራቱ ግን በገባነው ቃል መሰረት ስምምነታችንን ስንመለከት ወደ መካከለኛው ምስራቅ የሚወስደን ጉዳይ የለም ባይ ናቸው። እርግጥ ነው ኔቶ በሁለት እግሩ ይቆም ዘንድ የአንበሳውን ድርሻ የምትወስደው አሜሪካ ስትሆን ይህንን ነገር ደግሞ ዶናልድ ትራምፕ ገና ወደ ስልጣን ሲመጡ ጀምሮ ይቃወሙ ነበር። የኔቶ አንቀጽ 5 እንደሚለው አንድ የአባል ሀገር በሌላ ሀገር ከተጠቃ ሁሉም እንደተጠቃ በማሰብ እንዘምታለን ይላል። ታዲያ አሜሪካ ነች እንጂ ወደ መካከለኛው ምስራቅ የሄደችው ኢራን ወዲህ አልመጣችም እንደማለታቸው ነው ዋና ጸሐፊው። እንግዲያውስ ይህንን ካላችሁ የኢራቁ ሳዳም ሁሴን ነው ወይስ የሊቢያው መሐመድ ጋዳፊ ናቸው በአባል ሀገራቱ ላይ ጥቃት ፈጽሞ ያዘመታችሁ ለሚለው ግን ዋና ጸሐፊው መልስ አይኖራቸውም። የሆነ ሆኖ የሰሜን ጦር ቃል ኪዳን ድርጅት ኔቶ የወጋ ቢረሳ የተወጋ አይረሳም ያሉ ይመስል ትራምፕ ወደ መካከለኛው ምስራቅ ከመዝመቶ በፊት ወዴት ሊያመሩ ነበር ለሚለው ለግሪንላንድ ጉዳይ ከትራምፕ ምላሽ የፈለጉ መስለዋል።